በፍቅር ማቅቄ ሌቱን ካንተ ባድር ሀቢባ ትሙት አሻራ የእጆች ከጡቴ ታተሙ በመሳሳም ብዛት እጅጉን ታመሙ በማቀፍ ማአት ነፍሴን ደስ ቢላትም የጀርባዬ አንተ እኮ አትወዳትም ጭራሽ በንባ ያይኔን ስርኩል ገፈ አሳረፍኩሽ አልከኝ አንተ ከኔ ዘርፈ ከዛ ሀቢባዬ አብሮኝ ነበር ከሰሞኑ የማይወደኝ ያብኩኑ ፍቅር መስሎኝ ሲተራመስ ጣቱ ከራሴ ላይ ማሙቼ ምቀርፈስሽ የምገኝ እኔነቴ ሳይታይ ከጉንጬ ስር ጓጉድ ላቤ ተጠራቅሞ በፈገግታ ብዛት የገጼ ሲታይ ላቤ ተጠራቅሞ በፈገግታ ብዛት ሲታይ ላቤ ተጠራቅሞ በፈገግታ ብዛት በጣቶቹ መሃል በፍቅር ስሞካሽ በፍቅር በፍርጥም ትከሻ ታቅፌ ባመሻሽ ስመለከት ተወደድ የጀርባ ፎቶዬን ሲለጥፍ ከስልኩ ገጽ በፍቅር ቋንቋ ስሜን ሲያንቆላጵስ ወዶኛል ብያለሁ ለካሱ ሳላውቀው ሲርቅ ከጎኔ ሌላ እንደሚያቅፍ ሲለይ ካይኔ ተመለከትኩ የምላስ ላይ ፍቅሩ ከልብ ላይ ርቆ ምን ሊበጀኝ ነው የሚያስቀረኝ አጣብቆ ብያለሁ አሁን ትቻለሁ ከጎኑ ርቅ ያለው ተስፋ ቢስ የመለየት ደብዳቤ ጽፍ ያለው ለኔ የሚለውን እስኪ ሰጠኝ አምላክ ሀቢባዬ የምታውቂው ካለ ወይ የሚፈልገኝ ካለ ደብዳቤውን ይላክ ብያለሁ አመሰግናለሁ ደስ ለማቅረብና ደግሞ በሚቀጥለው አንቺ እንትን ላይ አውጫጭ ላይ እንዳታቀርብኝ ሀቢባ እና በዛውም ደግሞ የፍቅር አረ አንድ ጨምሪ መቅዲ አረ ባካችሁ አንድ ጨምሪ ፍቅር ይዞ አንድ ጨምሪ ራሴን ፍቅር ይዞኝ እሺ ሀቢባዬ እሺ ለሷ የሚሆን ነገር ከሌላ ሽታውን እናቅርብሽ አንድ ሀቢባዬ ናፍቀሽኛል እንዴት እንደመጣው እንዳትጠይቂ ለምን ስለምትናፍቂ አውቃለሁ አንድ በደለሽን ሰው ናፍቀሽኛል ቢልሽ ላንቺ ፌዝ ነው የሚመስልሽ ግን ሀቢብዬ ናፍቀሽኛል አዎ በድያለሁ በግፍ ደግሞ ናፍቀሽኛል በጥፍ ማርያምን የምሬን በስቷል መናፈቄ የትም እገኛለሁ የትም እስቃለሁ ግን ያለቅሳል ሳቄ ሀቢብዬ ብራመድ ባገሩ ብከንፍ እንኳን ብበር ተከፍቶ አያለው ቆለፍኩት ያልኩት በር ቀኔ ከረቸምኩት ሌት በምን ከፈትኩት ሀቢብ በሌሊትሽ መጣው ዓለሜን ስላጣው ከትናንት የባሰ እንደማጣይ ሳስብ በደሌን አየሁት እጥፍ መውደድ ሲስብ ሀቢብዬ ውዴ የበደለ ሁሉ አይናፍቅም እንዴ ማቀፍ እንኳን ባልችል ምረት ባለምንም አትሳቂብኝ እንጂ ግጥሙን እያነበብኩ ናፈቅሽኝ አሁንም ፀሐይዋን ከተትኳት የበደለው አይኔን እንዳታዩ ብዬ በጨለማ መጣው ደረስኩኝ ከደጅሽ ሀቢብዬ ናፍቆቴ ሰው ሆነ ስደርስም አልሳምሽኝ አጃኢብ ሰው መሆን ሀቢብዬ ሳጠፋ ጊዜ ነው ጭራሽ ናፈቅሽኝ አጥፍቻለሁ አዎ መውደዴን ቀብሬ አትሳቂብኝ እንጂ ልክ ስበድልሽ ጨመረብኝ ፍቅሬ ናፈቅሽኝ ይለናል ሌላ ሽታ ይመችሽ ፎሎ አርጓት በእናታችሁ ሁላችሁ ፎሎ አርጓት ፎሎ አርጓት ሁላችሁ በጣም የሚያምር ነገር ነው የምታረጊው እና ጎን በጣም በቃ በጣም ነው የምወድሽ እኔ እግዚአብሔርን
ፋይሽ ከጀርባ ጋር ደግሞ በቃ የጀርባ ቅርቤ ስለሆነ ወይኔ የጀርባ ሞዴሬተር በቃ አገኘኋት አልኩኝ። በጣም ነው የምወድሽ። እግዚአብሔር ያክብርሽ። እውነት ክበሪልኝ። ድምፅሽ በጣም ያምራል፣ መልክሽ በጣም ግጥምሽ በጣም ያምራል። ሁሉ ነገርሽ በቃ ትጣፍጫለሽ። አቢባዬ በጣም ነው አንቺ አመሰግነው። እስካሁን ቁጭ ብለህ ፎሎን ብትደረግ በጣም ጥሩ ትህትና አለህ እና ጥሩ ትዕግስትን ያሳየህን ከልብ ነው የምናመሰግነው። ራስህን አስተዋውቅና ወደ አንተ ልምጣ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። በተለይ እንግዲህ እህቴ መቅዲ እንደተናገረችው ሀቢባ እንግዲህ ለምታደርጊው ነገር ሁሉ ከልብ አመሰግናለሁ። ምናልባት አሁን ብዙ ተሰጥኦ ያላቸው ሰዎች ዛሬ ላይ እንደዚህ ተሰጥኦአቸውን የሚያወጡበት መድረክ ያጡበት አግባብ አለና እንደነዚህ አይነት መድረኮች መፈጠራቸው በጣም ደስ የሚልና የሚበረታታ ነገር ነው። መጀመሪያ ከማመስገን እጀምራለሁ። አመሰግናለሁ። እሺ ግጥም ነው። ምናልባት ትክክለኛ ታሪክ ያዘለ ምናልባት የገጠመኝ ነገር ነው የጻፍኩት ማለት ነው። በደንብ እንድትከታተሉኝ እፈልጋለሁ። ተምዬ ከዛ በፊት ነገ መጽሐፍ ልታወጣ ትችላለህ። እጅ ላይ መጽሐፍ ሊኖር ይችላል። ምናልባት እየሞከርከው ያለ ነገር ሊኖር ይችላል። 1500 ሰው አለ። ከዚህ ውስጥ ማን እንደሚወድህ ማን ሰፖርት እንደሚያደርግህ አታውቅም። እና ምን ውስጥ ነው ያለኸው? ምን ላይ ነው ያለኸው? ምን እየሰራህ ነው? እነኚህን እስቲ ንገረን እስቲ በደንብ። እሺ አመሰግናለሁ። ምናልባት እስካሁን ያሳተምኩት መጽሐፍ የለኝም። ምናልባት ጅምር ላይ ያሉ አሉ ጀመርኳቸው እንጂ እስካሁን በመጽሐፍ ደረጃ እንትን አላልኩም። ምሰራው ደግሞ በመምህርነት ነው የምኖረው። ሀገር ቤት አካባቢ በመምህርነት ነው የምሰራው። ግን እስካሁን የራስ የሆነ ግጥም ግን የለኝም። ማለት መጽሐፍ ማለት ነው። መጽሐፍ አላሳተምኩም እስከዛሬ። ወደፊት ግን እቅድ አለኝ፣ ሀሳቡ አለኝ። በጣም የልጅነት ህልሜ ነው። እጁ ላይ ዶክመንቶች ምናምን አሉ? አዎ። ይህን ጥያቄ የምጠይቀው ለምንድን ነው? ነገ ስትጀምሩ ከባዶ እንዳትጀምር ነው። ከባዶ ከምትጀምር ዛሬ ከተናገርከው ነገ የሆነ ሰው በህሊናው ይዞክ መጽሐፍ ሲወጣ አስታውሶ አንተ መጥቶ ይገዛሃል። ለዛ ነውና የምትገቡ ልጆች መጽሐፍ ካላችሁ የመጽሐፍ ህልም ኖሯችሁ ብር ከሌላችሁ በኢኮኖሚ ምክንያት ነው ያላሳተምኩት። እጄ ላይ ግን ይሄ ዶክመንት አለ። ማን ያውቃል? የሆነ ሰው በሆነ ጉዳይ ላይ ለምሳሌ ስለ እናት ስታነብ እናቱን የሚወድ ሰው በቃ የዚህ ልጅ ጉዳይ እኔ ጨርሰዋለሁ ሊል ይችላል። እና ለአንተ ብቻ ሳይሆን ለሌሎችም ሰዎች ራሳችሁን ፕሮሞት አድርጉ። ሳምንት ደግሞ አንድ መጽሐፍ ፕሮሞት እናደርጋለን። የአንድ ገጣሚ መጽሐፍ ፕሮግራማችን ላይ በመሀል ይሄን መጽሐፍ ፕሮሞት እናደርጋለን ማለት ነው። ወንድሜ ይቀጥል። ቪዲዮ ደግሞ እንደገባችሁ አብሩ፣ ካላበራችሁ ሞዴሬተሮች ያስወርዷቸዋል ማለት ነው። እሺ አባቴ አመሰግናለሁ። የናፈቅሽኝ ለታ ይላል። አንቺን ሳስታውስሽ ሆኜ በምናቤ ስትመላለሺ ዘወትር በልቤ ፍዝዝ እላለሁኝ ይሰረቃል ቀልቤ። ከባልደረቦቼ ጨዋታ ስንጀምር አስታውስሻለሁ። እነርሱ ሲያወሩኝ ጨዋታቸው ትጄ አንቺን አስባለሁ። ትዝታዎቻችን ትዝ ሲሉኝ ጊዜ ሐሴት አደርጋለሁ ርቆኝ ትካዜ። የናፈቅሽኝ ለታ በአንቺ ቁጥጥር ነው መላው አካላቴ። ውስጤ ይረበሻል አንቺን ይላል ውዷ መድኃኒቴ። እንደውም ትዝ አለኝ አንድ ቀን የሆንኩት በናፍቆት ምክንያት የተሰቃየሁት። ምን ሆንኩኝ መሰለሽ? ኔትወርክ እምቢ ሲለኝ ጋደም ካልኩበት ቦታ ቀይራለሁ ወደ ተሻለበት። እየደጋገምኩኝ ፍራሼን ሳዞረው ከጥግ እስከ ጥጉ ድምፅሽን ለመስማት ምን ባሽከረክረው። ጭራሽ እምቢ ሲለኝ ወንበር ላይ ወጥቼ እጄን አንጠልጥዬ ኔትወርክ ፈልጋለሁ አንቺን ማውራት ሽቼ። የውስጤን የልቤ ለአንቺ እንዳወጋ እንጠራራለሁኝ ኮኔክሽን ፍለጋ። ሲያሻኝ በሩን ከፍትና ወደ ውጭ ወጣለሁ። ያንቺን ድምፅ ለመስማት አይሆኑ ሆናለሁ።
የምለው ጠፍቶብኝ እየተጨናነው በናፍቆት አለንጋ እየተለበለው ምንም ሆኜ ምንም አንቺን ማውራት ፈለኩ። ከዚያ ሳትይኝም ከዚያማ በኋላ በሽንት ቤት ሰበብ ወደ ውጭ ወጥቼ ብዙ ሰዓት ፈጀሁኝ እዚያው ተጎልቼ። እናቴም ደንግጣ ይሄ ልጅ ምን ሆኗል በማለት ስትሰጋ ወደ ውጭ ወጣች እኔኑ ፍለጋ። በሩን ገለጥ አርጋ ማዘር ትጣራለች አሁንም እየደጋገመች ልጄ ልጄ ትለኛለች። ምን ነክቶ ነው ልጄ አብራኬ ክፋይ ምን ሳጋጠመ ስትሄድ መንገድ ላይ እያለች ተጨንቃ ትጠይቀኛለች። በእናትነት ልቧ እንስፍስፍ እያለች በማሳየው ተግባር ግራ ተጋብታለች። መኝታ ውስጥ ሆኖ ሲሰማ ጫጫታ አባቴም ተነሳ ከተኛበት ቦታ። ይሄ ልጅ ለየለት ጠበል እንውሰደው ወትሮ የሌለበት ምንድነው የሆነው ምንስ ነው የነካው እያለ ይለኛል አባቴም ቢጨንቀው። እኔ ናፈቀኝን ናፍቆት ስላላየው አበደ ይለኛል የመጣ የሄደው። ጉደኛው ናፍቆትሽ ጉድ አረገኝና መነጋገሪያ ሆንኩ ዘንድሮስ ባስኩና። እንደምን ላስረዳሽ የናፍቆቴ ልኩ የናፍቆቴ መጠን አንቺን ሳሰላስል አንቺን ብቻ ሳስብ ያየሁት መከራ ያየሁት ሰቀቀን። ከናፍቆት ወጥቼ የኔ የምትሆኝበት መቼ ይሆን ያቀን? ዝም አትበይኝ እንጂ ንገሬኝ ዓለሜ እንዲያው መቼ ይሆን አብረሽኝ የምትሆኚው የሚሳካው ህልሜ? በቃ አትረብሽኝ አትናፍቂኝ ተይኝ ማለት ይከብደኛል። ናፍቆትሽ በራሱ ፍቅር አስይዞኛል። በናፈቅሽኝ ሰዓት ያለሽ ይመስለኛል አብረሽኝ ከጎኔ። ካላሰብኩሽማ ይባስ ይከፋኛል ይያዛል ልሳኔ። እናልሽ ዓለሜ የኔዋ ተወዳጅ የኔ ተናፋቂ ሁሌም ናፍቂኝና በልቤ ሰገነት ዘላለም ድመቂ። ትንግርቴ እኮ ነሽ ፍቅሬ የኔ አለኝታ እብድን አስንቃለሁ የናፈቅሽኝ ለታ። አመሰግናለሁ። እናመሰግናለን። ስለመጣም ደስ ብሎናል። እንግዲህ እንዲህ እያልን ሰዓታችንንም አሪፍ እየገፋን እንሄዳለን። እዚህ ገስት ላይ ያሉትን ሰዎች እናስጠናቅቅና